በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መኃልየ ወመኃልይ ዘሰሎሞን ምዕራፍ 1 ከመዝሙር የሚበልጥ የሰሎሞን መዝሙር። በአፉ መሳምን ይሳም፣ ፍቅርህ ከወይን ጠጅ ይልቅ መልካም ነውና፣ ዘይትም መልካም መዓዛ አለው። ስምህ እንደሚፈስ ዘይት ነው። ስለዚህ ቆነጃጅት ወደዱ ጎተቱኝ። ካንተ በኋላ ሮጣለሁ፣ ንጉሥ ወደ ቤቱ አገባኝ። በአንተ ደስ ይለናል፣ ሐሴት እናደርጋለን። ከወይን ጠጅ ይልቅ ፍቅርን እናስባለን። በቅንነት ይወዷል። እናንተ ኢየሩሳሌም ቆነጃጅት፣ እኔ ጥቁር ነኝ፣ ነገር ግን እንደ ቄዳር ድንኳን እንደ ሰሎሞንም መጋረጃ ውብ ነኝ። ፀሐይ መልኬን አክስሎታልና፣ ጥቁር ስለሆንኩ አትዩኝ። የእናቴ ልጆች ተጣሉኝ፣ የወይን ጠባቂዎችም ቦታዎችን ጠባቂ ያደረጉኝ። ነገር ግን የኔን ወይን ቦታ አልጠበኩም። ነፍሴ የወደደች አንተ ንገረኝ፣ ወዴት ታሰማራለህ? በቀትርስ ወዴት ትጠብቃለህ? ስለምንስ ከባልንጀሮችህ መንጋዎች በኋላ እቅበዘበዛለሁ? አንቺ በሴቶች ዘንድ የተዋብሽ ሆይ፣ ያላወቅሽ እንደሆነ የመንጋዎችን ፍለጋ ተከትለሽ ውጪ። የፍየል ግልገሎችሽንም ከበረኞች ድንኳን አጠገብ አሰማሪ። ወዳጄ ሆይ፣ በፈርዖን ሰረገላዎች እንዳለ ፈረስ መሰልሁሽ። የጉንጭሽ ውበት በከበረ ሉል፣ አንገትሽም በዕንቁ ድሪ እጅግ ያማረ ነው። ባለብር ጉብጉብ የሆነ የወርቅ ጠልሰም እናደርግልሻለን። ንጉሥ በማዕዱ በተቀመጠ ጊዜ የኔ ናርዶስ መዓዛውን ሰጠ። ፍቅሬ ለኔ በጡቶቼ መካከል እንደሚያርፍ እንደተቋጠረ ከርቤ ነው። ፍቅሬ ለኔ በአንጋዲ ወይን ቦታ እንዳለ ዘለላ እንደሚመስል አበባ ነው። ወዳጄ ሆይ እንሆ አንቺ ውብ ነሽ፣ እንሆ አንቺ ውብ ነሽ፣ ዓይኖችሽ እንደ ርግቦች ናቸው። ፍቅሬ ሆይ እንሆ አንተ ውብ ነህ፣ መልከ መልካምም ነህ። አልጋችን ለምለም ነው፣ የቤታችን ሰረገላ የዝግባ እንጨት ነው፣ የግንባችንም ጥግ የጥድ እንጨት ነው። ምዕራፍ 2 እኔ የሳሮን ጽጌረዳ የቆላም አበባ ነኝ። ወዳጄ በሾህ መካከል እንዳለ የሱፍ አበባ እንዲሁ በቆነጃጅት መካከል ናት። ፍቅሬ በዱር እንዳለ እንደ እንኮይ እንዲሁ በልጆች መካከል ነው። ከጥላውም በታች መቀመጥ ዘንድ ወደድኩ። ፍሬውም ለጉሮሮዬ ጣፋጭ ነው። ወደ ግብዣ ቤቱም አገባኝ። በእኔ ላይ ያለው ዓላማው ፍቅር ነው። በዘቢብ አጥናኑኝ፣ በፍቅሩ ተነድፌ ታምሜያለሁና። በእንኮይ አበረታቱኝ፣ ግራውም በራሴ በታች ናት፣ ቀኙም ታቅፈኛለች። እናንተ ኢየሩሳሌም ቆነጃጅት ሆይ፣ እርሱ እስኪፈልግ ድረስ ፍቅሬን እንዳታስነሱትና እንዳታወቁት። በሚዳቆ በምድረ በዳም ዋላይ አመላችኋለሁ። እነሆ የፍቅሬ ቃል በተራራ ላይ ሲዘል፣ በኮረብታች ላይ ሲወርድ ይመጣል፣ ሲወረወር ይመጣል። ፍቅሬ ሚዳቆን በዋልያም አንበሳም ይመስላል። እነሆ በመስኮቶች ሲጎበኝ፣ በዓይነ ርግብ ሲመለከት፣ እርሱ በቅጥራችን ኋላ ቆሟል። ፍቅሬ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሽ፣ ውቤ ሆይ ነይ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ። የዝማሬ ጊዜ ደረሰ፣ የቆሬዎች ድምፅ በምድራችን ተሰማ። በለሱ ጎመራ፣ ወይናችንም አበቡ፣ መዓዛቸውን ሰጡ። ወዳጄ ሆይ ተነሽ፣ ውቤ ሆይ ነይ። በድንጋይ ዋሻና በአምባ መሸሸጊያ ያለሽ እርግብ ሆይ፣ የድምፅሽ መልካም ፊትሽ ያማረ ነውና መልክሽን አሳይኝ፣ ድምፅሽን አሰሚኝ። ወይናችን አብቧልና የወይናችን ቦታ የሚያጠፉት ቀበሮች፣ ጥቃቅን ቀበሮች አጥመዳችሁ ያዙልን። ፍቅሬ የኔ ነው፣ እኔም የእርሱ ነኝ። በሱፍ አበባዎች መካከል መንጋውን ያሰማራል። ፍቅሬ ሆይ ቀኑ እስኪያልፍ ጥላውም እስኪሸሽ ድረስ ተመለስ። በቅመም ተራራ ላይ ሚዳቆውን ወይንም የዋልያውን እንቡሳ ምሰል። ምዕራፍ 3 ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለኩት አላገኘሁትም። እነሳለሁ፣ በከተማ ዞራለሁ፣ ነፍሴ የወደደችውን በመንገድና በአደባባይ ፈለኩት አላገኘሁትም። ከተማውን የሚዞሩ ጠባቂዎች አገኙኝ። ነፍሴ የወደደችውን አያችሁት አልኋቸው። ከእነርሱም ጥቂት እልፍ ብዬ ነፍሴ የወደደችውን አገኘሁ። እቅፍ አድርጌ ያስሁት። ወደ እናቴ ቤት ወደ ወላጆቼም እልፍኝ እስካገባው ድረስ አልተውሁትም። እናንተ ኢየሩሳሌም ቆነጃጅት ሆይ፣ እርሱ እስኪፈልግ ድረስ ፍቅሬን እንዳታስነሱት
እንዳወጣወኩትም በሚዳቆ በምድረ በዳ ዋልያም አመላችኋለሁ። መኃልየ 3 መዓዛው እንደ ከርቤና እንደ ዕጣን ሆኖ ከልዩ ከነጋዴ ቅመም ሁሉ የሆነው የዚች ከምድረ በዳ እንደ ጢስ ምሰሶ የወጣች ማን ናት? እነሆ የሰለሞን አጎበር ነው። በኢየሩሳሌም ኃይላን ሳሳ ኃይላን በዙሪያ ናቸው። ሁሉም ሰይፍን የያዙ ሰልፈኞች ናቸው። በሌሊት ከሚወድቀው ፍርሃት የተነሳ ሰው ሁሉ ሰይፉ በወገቡ አለ። ንጉሥ ሰለሞን ለራሱ መሸከሚያ ከሊባኖስ እንጨት አሰራ። ምሰሶቹ የብር መደገፊያውም የወርቅ መቀመጫውም የቀይ ሐር አደረገው። ውስጡም በኢየሩሳሌም ቆነጃጅት ፍቅር የተለበጠ ነው። እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀን በልቡ ደስታ ቀን አክሊል ያደረገችለትን ንጉሥ ሰለሞን እዩ። ምዕራፍ 4 ወዳጄ ሆይ ውብ ነሽ፣ እነሆ መልከ መልካም ነሽ። በዓይነ ርግብሽ ውስጥ ዓይኖችሽ እንደ ርግቦች ናቸው። ፀጉርሽ በገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደተሸለቱ ሁሉ መንታ እንደወለዱ ከእርሳቸው መካን እንደሌለባቸው መንጋ ናቸው። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው። አፍሽ ያማረ ነው። በዓይነ ርግብ ውስጥ ጉንጭና ጉንጭሽ እንደተከፈለ ሮማን ናቸው። አንገትሽም ለሰልፍ ዕቃ መስቀያ እንደተሰራው እንደ ዳዊት ግንብ ነው። ሺህ ጋሻ የኃይላን ስለት ሁሉ ተንጠልጥሎበታል። ሁለቱ ጡቶችሽ መንታ እንደተወለዱ በሱፍ አበባ መካከል እንደተሰማሩ እንደ ሚዳቆ ግልገል ናቸው። ቀኑ እስኪያልፍ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ ዕጣኑ ኮረብታ ሄዳለሁ። ወዳጄ ሁለንተናሽ ውብ ነው፣ ነውር የለብሽም። ሙሽራ ሆይ ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ። በአማና ራስ በሳኔርም በኤርሜንም ራስ በአንበሶች መኖሪያ ከነብሮች ጋር ተመልከቺ። እህቴ ሙሽራዬ ሆይ ልቤን በደስታ አሳበርሽው። በዓይንሽና በአንገትሽ ድሪ ልቤ በደስታ አሳበርሽው። እህቴ ሙሽራዬ ሆይ ፍቅርሽ እንዴት መልካም ነው! ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል! የዘይትሽ መዓዛ ከሽቱ ሁሉ ይበልጣል። ሙሽራዬ ሆይ ከከንፈሮችሽ ማር ይንጠባጠባል፣ ከምላስሽም በታች ማርና ወተት አለ። የልብስሽ መዓዛ እንደ ሊባኖስ ሽቱ ነው። እህቴ ሙሽራዬ ሆይ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመች ፈሳሽ ናት። ቡቃያሽ ሮማንና የተመረጠ ፍሬ ከናርዶስ ጋር ያለበት ገነት ነው። ናርዶስና ከቀጋ ጋር፣ ከሽቱ ሳርና ቀረፋ፣ ከልዩ ልዩ ዕጣን ጋር፣ ከርቤና እሬት ከክብር ሽቱ ሁሉ ጋር። አንቺ የገነት ምንጭ፣ የሕይወት ውሃ ጉድጓድ፣ ከሊባኖስም የሚፈስ ወንዝ ነሽ። የሰሜን ንፋስ ሆይ ተነስ፣ የደቡብ ንፋስ ና፣ በገነቴ ላይ ንፈስ፣ ሽቶም ይፍሰስ። ፍቅሬ ወደ ገነቱ ይግባ፣ መልካሙንም ፍሬ ይብላ። ምዕራፍ 5 እህቴ ሙሽራዬ ሆይ ወደ ገነቴ ገባው፣ ከክርቤንና ከሽቶዬ ጋር ለቀምኩ። እንጀራዬን ከማሬ ጋር በላው፣ የወይን ጠጄን ከወተቴ ጋር ጠጣው። ባልንጀሮቼ ሁሉ ብሉ፣ ወዳጄ ሆይ ጠጪ፣ እስክትረኪም ድረስ ጠጪ። እኔ ተኝቻለሁ፣ ልቤ ግን ነቅቷል። የፍቅሬ ቃል ነው፣ እርሱ ደጅ ይመታል። እህቴ ወዳጄ ርግቤ መደምደሚያዬ ሆይ በራሴ ጠል በቆንዳላ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። ቀሚሴን አወለቅኩ፣ እንዴት ለብሳለሁ? ያ እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ፍቅሬ እጁን በቀዳዳ ሰደደ፣ አንጀቴ ስለሱ ታወከ። ለፍቅሬ ከፍትለት ዘንድ ተነሳው፣ እጆቼ በደጁ መወርወሪያ ላይ ከርቤውን አፈሰሱ። ጣቶቼ ፈሳሹን ከርቤ አንጠባጠቡ። ለፍቅሬ ከፈትሁለት፣ ፍቅሬ ግን ፈቀቅ ብሎ አለፈ። ነፍሴ በቃሉ የተነሳ ደነገጠች። ፈለኩት፣ አላገኘሁትም። ጠራሁት፣ አልመለሰልኝም። በከተማ የሚዞሩ ዘበኞች አገኙኝ፣ መቱኝ፣ አቆሰሉኝም። ቅጥር ጠባቂዎች ዓይነ ርግቤን ወሰዱት። እናንተ ኢየሩሳሌም ቆነጃጅት ሆይ አምላችኋለሁ፣ ፍቅሬን ያገኛችሁት እንደሆነ እኔ ከፍቅሩ የተነሳ መታመሜን ንገሩት። መኃልየ 4 አንቺ በሴቶች ዘንድ የተዋብሽ ሆይ
ከሌላ ወዳጅ ይልቅ ውድሽ ማን ነው? ይህን ያህል አምለሽናልና ከሌላ ወዳጅ ይልቅ ውድሽ ማን ነው? ፍቅሬ ነጭና ቀይ ነው፣ በእልፍ የተመረጠ ነው። ራሱ ምዝምዝ ወርቅ ነው፣ ጎፈሬ የተዝረፈረፈ ነው። እንደ ቁራም ጥቁረት ጥቁር ነው። አይኖቹ በሙሉ ፈሳሽ አጠገብ ተቀምጠው በወተት እንደታጠቡ በፈሳሽ ውሃ አጠገብ እንዳሉ እንደ እርግቦች ናቸው። ጉንጩና ጉንጩ የሽቱ አትክልት እርከን እንዳለበት እንደ ሽቱ መደብ ናቸው። ከንፈሮቹ እንደ አበባ ናቸው፣ የሚፈስ ከርቤው ያንጠባጠባሉ። እጆቹ በብረሌ ፈርጥ እንዳለበት እንደ ወርቅ ቀለበት ናቸው። አካሉ ብላተኛ እንደሰራው እንደ ሰምፔር እንዳጌጠ እንደ ዝሆን ጥርስ ነው። ጭንና ጭኑ በምዝምዝ ወርቅ እንደተመሰረተ እንደ እብነ በረድ ምሰሶ ናቸው። መልኩ እንደ ሊባኖስና እንደ ጥብ ዛፍ መልካም ነው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ ኢየሩሳሌም ቆነጃጅት ሆይ ፍቅሬ ይሄ ነው፣ ባልንጀራዬም ይሄ ነው። ምዕራፍ 6 አንቺ በሴቱን ዘንድ የተዋብሽ ሆይ ከአንቺ ጋር እንፈልገው ዘንድ ፍቅርሽ ወዴት ሄደ? ውድሽሽ ወዴት ፈቀቅ አለ? ፍቅሬ ገነቱን ይጠብቅ ዘንድ አበባውን ይሰበስብ ዘንድ ወደ ሽቶ መደብ ወደ ገነቱ ወረደ። እኔ ፍቅሬም የኔ ነው። በሱፍ አበባ መካከል መንጋውን ያሰማራል። ወዳጄ ወደ እንደ ቱሪዳ ውብ ነሽ፣ እንደ ኢየሩሳሌም ያማርሽ ነሽ። እንደ ዓላማም ሰልፍ ታስፈሪያለሽ። አውከውኛል አይኖችሽ ከፊቴ መልሺ። ፀጉርሽ ከገለዓድ እንደወረደ እንደ ፍየል መንጋ ነው። ጥርሶች ታጥበው እንደወጡ ሁሉ መንታ እንደወለዱ መካን እንደሌለባቸው መንጋ ናቸው። ጉንጭና ጉንጭሽ በአይነ ርግብ ውስጥ እንደተከፈለ ርግብ ሮማን ናቸው። በዚያ 60 ነገስታት 80 ቁባቶች ቁጥር የሌላቸው ቆነጃጅት አሉ። ርግቤ አንዲት ናት፣ መደምደሚያም አንዲት ናት፣ ለእናቷ አንዲት ናት፣ ለወለደቻትም ለተመረጠች ናት። ቆነጃጅት ታይቶ አሞገሷት፣ ንግስታትም ቁባትም አመሰገኗት። ይቺ እንደ ማለዳ ብርሃን የጎበኘች፣ እንደ ጨረቃ የተዋበች፣ እንደ ፀሐይ የጠራች፣ እንደ ዓላማ ሰልፍ ያስፈራች ማን ናት? የወንዙን ጨፌ አይ ዘንድ ወይኑ አብቦ ሮማኑም አፍርቶ እንደሆን እመለከት ዘንድ ወደ ገውዝ ገነት ወረድኩ። ሳላቅ ነፍሴ በከበረው ሰረገላ ያስቀመጠችኝ። ምዕራፍ 7 አንቺ ሱለማጤስ ሆይ ተመለሽ፣ እናይ ዘንድ ተመለሽ። በሱለማጤስ ማን ታያላችሁ? እርሷ እንደ ማህናይም ዘፈን ናት። እንደ አንቺ የሞከን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። እንብርትሽ ጠጅ እንደማይጎልበት እንደተነጠጠ ጽዋ ነው። ሆድሽ በአበባ እንደታጠረ እንደ ስንዴ ነዶ ነው። ሁለቱ ጥንቶችሽ እንደ ሁለት መንጋ እንደ ሚዳቆ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። አይኖችሽ በሐሲቦን ውስጥ በባትሪ ደጅ አጠገብ እንደ ውሃ ገንዳ ናቸው። አፍንጫሽ እንደ ደማስቆ አፍዛሽ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽ ፀጉር እንደ ቀይ ሐር ነው። ንጉሥ በሹርባው ታስሯል። ወዳጄ ሆይ እንዴት የተዋብሽ ነሽ! እንዴትስ ደስ ታሰኛለሽ! ይህ ቁመትሽ የዘንባባ ዛፍ ይመስላል። ጡቶችሽ የወይን ዘለላ ይመስላሉ። ወደ ዘንባባው ዛፍ ወጣለሁ፣ ጫፎቿንም ይዛለሁ ላለሁ። ጡቶቿ እንደ ወይን ዘለላ፣ አፍንጫውም ሽቶ እንደ እንኮ ይሁን። ጉሮሮሽ ስለ ወዳጄ በደስታ እንደሚጨለጥ የተኙትን ከንፈሮች ይናገሩ ዘንድ እንደሚያደርግ እንደ ማለፊያ የወይን ጠጅ ነው። እኔ የፍቅሬ ነኝ፣ እርሱ የእርሱ ምኞት ወደ እኔ ነው። ፍቅሬ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር። ወደ ወይን ቦታ ማልደን እንሂድ። ወይኑ አፈጥፍጦ አበባውን ፍሬ አንዠርግጎ ሮማኒን አበባውን እንድናይ እንደሆን እኔ በዚያ ውዴን እሰጥሃለሁ። እንኮይ መዓዛውን ሰጠ፣ መልካም ፍሬዎቹም ሁሉ በደጆች አሉ። አሮጌው በአዲሱ ጋራ ፍቅሬ ሆይ ሁሉ ላንተ ጠበኩልህ። ምዕራፍ 8
እና አንተ የእናቴን ጡት እንደጠባ እንደ ወንድሞቼ በሆን በሜዳ ባገኘሁ በሳምኩ ማንም ባልነቀፈኝ ነበር። መርጬ ወደ እናቴ ባገባሁ በዚያም አንተ ባስተማርከኝ እኔም ከመልካሙ ወይን ጠጅ ከሮማኔ ጋር ባጠጣሁ ግራውን በራሴ በታች በሆነ ቀኝ ባቀፈኝ ነበር። እናንተ ኢየሩሳሌም ቆነጃጅቶች እስኪፈልግ ድረስ ፍቅሬን እንዳታስነሱት እንዳታወኩት እምላችኋለሁ። በፍቅሯ ላይ ተደግፋ በምድረ በዳ የምትወጣች ማናት? ከእንኮይ በታች አስነሳሁ። በዚያም እናትህ ወለደች። በዚያም እናትህ አመጣ ወለደች። እንደ ማህተብ በልብህ እንደ ማህተምን በክንድህ አኖረኝ። ፍቅር እንደ ሞት የበረታች ናት፣ ቅናትም እንደ ሲኦል የጠናች ናትና ፍሟ እንደሚነድ እንደ እሳት ፍም እንደ እግዚአብሔር ነበልባል ነው። ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም፣ ፈሳሾች አያሰጥሟትም። ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ በጣም ይንቁታል። የሚያጡት የሌላት ታናሽ እህት አለችን። እርሷን ለማጨት በተናገሩ ቀን ለእህታችን ምን እናድርግላት? እርሷ ቅጥር ብትሆን በብር ግንብ በላያ እንሰራለን፣ ደጅም ብትሆን በጥድ ሳንቃ እንከባታለን። እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው። በዚያን ጊዜ በፊቱ ሰላም የምታገኝ ሆንኩኝ። ለሰለሞን በቤአላሞን የወይን ቦታ ነበረው። ሰው ሁሉ ከፍሬው ሺህ ብር እንዲያመጣለት የወይን ቦታ ለሰራተኞች አከራየው። ለኔ ያለኝ የወይን ቦታ በፊቴ ነው። ሰለሞን ሺውን ላንተ ፍሬውን ለሚሰሩ 200 ይሆናል። በገነት የምትቀመጭ ሆይ ባልንጀሮችሽ ያንቺ ቃል ያዳምጣሉ። ቃልሽን አሰሚኝ። ፍቅሬ ሆይ ፍጠን። በቅመም ተራራ ላይ ሚዳቋን የወይን ወይም የዋሊያዋን እንቦሳ ምሰል። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። መኃልየ እዚህ ላይ አብቅቷል። በሰላም ያስጀምሮ በሰላም ያስፈጸመን አምላከ ቅዱሳን ክብር ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። ይቆየን።